ዛሬ የወር አበባ ህመምን በተመለከተ በጣም ጠቃሚ መረጃዎችን እነግራችኋለሁ። ለምን ይከሰታል? ሌላኛው ደግሞ መከላከያ ወይ ደግሞ ህክምናው ምንድነው የሚለውን ነው የምነግራችሁ። የመጀመሪያው እንግዲህ በጣም ኮመን ነው ማለት በብዙ ሴቶች ላይ የሚከሰት ነው። ከ50 እስከ 90% እና ከዛ በላይ ያሉ ሴቶች በወር አበባ ጊዜ ህመም ይሰማቸዋል፣ ሆዳቸውን ማለት ነው። ሁለት አይነት የወር አበባ ህመሞች አሉ። የመጀመሪያው በሆርሞን ለውጥ ብቻ የሚመጣ ሌላ ተጨማሪ በሽታ የለባቸውም ሴቶቹ፣ ግን ሆርሞኑ በውስጣቸው ባለው ሆርሞን በመለዋወጥ ብቻ የሚመጣ ህመም ነው። እሱ የመጀመሪያው ወይም ደግሞ ታይፕ ዋን ይባላል፣ ወይም ደግሞ ፕራይመሪ ይባላል። ሁለተኛው ደግሞ ወይም ታይፕ ቱ ወይ ደግሞ ሰከንደሪ የሚባለው በሆርሞን የሚመጣ ሳይሆን ሌላ ተጨማሪ በሽታ አለ ማለት መታከም ያለበት በሽታ አለ። ለምሳሌ በሽታው ያበጠ ነገር ሊኖር ይችላል፣ ማህፀን ውስጥ ያበጠ ነገር ሊሆን ይችላል። ወይም ደግሞ ሌላ ኢንዶሜትሪዮሲስ የሚባል በሽታ ሊሆን ይችላል። ወይ ደግሞ በኢንፌክሽን ምክንያት የመጣ ሊሆን ይችላል። ወይም ደግሞ የማህፀን በር መጥበብ ሊሆን ይችላል። ስለዚህ እነዚህ በሽታ አለ ማለት ነው። ያ ቀጥታ መታከም የሚያስፈልገው ማለት ነው። የሁለቱ የወር አበባ ህመሞች ሌላኛው ልዩነት ደግሞ የመጀመሪያው አይነት ከሆነ ወይም ደግሞ ፕራይመሪ የምንለው ከሆነ ብዙ ጊዜ የሚጀምረው የወር አበባ ማየት ስትጀምር ነው። ለምሳሌ ከ9 እስከ 15 ዓመት ባለው ነው የወር አበባ የሚጀምረው። በዛ አካባቢ ጀምሮ አብዛኛውን ጊዜ ህመም ይኖራታል ማለት ነው። ሁለተኛው አይነት ግን ደግሞ ወይም ሰከንደሪ የሚባለው ደግሞ ከጊዜ በኋላ የመጣ ነው። ለምሳሌ እስከ 25 ዓመት ወይ ደግሞ እስከ 30 ዓመት ህመም አልነበረም። ከዛ በኋላ ግን በወር አበባ ጊዜ ህመም መጣ። እንደዚህ አይነት ሲሆን ሞስት ፕሮባብሊ ሌላ ተጨማሪ ወይም ደግሞ መታከም ያለበት በሽታ ነገር ሊኖር ይችላል ማለት ነው። ስለዚህ በዚህ መለየት ሁለቱን እንችላለን ማለት ነው። በቀጣይ ደግሞ ህክምናው ምንድነው የሚለውን ነው የምናየው። የወር አበባ ህመም ህክምናው ምንድነው የሚለውን ስናይ ህክምናው እንደየ አይነቱ ነው የሚሆነው ማለት ነው። የፕራይመሪ ወይም ደግሞ የመጀመሪያው አይነት የወር አበባ ህመም ከሆነ ብዙ ጊዜ ከሆርሞን ጋር የተያያዘ ስለሆነ ህክምናዎቹ የሚሆኑት ህመሙን የሚቀንሱ ነገሮች ነው አብዛኛውን ነገር የምናደርገው ማለት ነው። ለምሳሌ እነዚህ ደግሞ ላይፍ ስታይላችንን ማስተካከል ሊሆን ይችላል። ለምሳሌ ኤክሰርሳይዝ በማድረግ ዎክ ለማድረግ ወይም ኤሮቢክ ኤክሰርሳይዝ ዮጋ ወይም ደግሞ እንደዚህ ስትሬች ምናምን ማድረግ እነዚህ አንደኛው እሱ ነው ኤክሰርሳይዝ። ሌላኛው ደግሞ አመጋገባችንን በማስተካከል ፍሩት አትክልት ፍራፍሬ ነገሮችን በመውሰድ ኦሜጋ ስሪ ፋቲ አሲዶችን በመውሰድ ሌላኛው ደግሞ ኮፊ ያላቸው ነገሮችን በመቀነስ ጨውን ስኳርን መቀነስ እነዚህ ነገሮች ይጠቅማሉ ማለት ነው። ሌላኛው ደግሞ ፈሳሽ በደንብ መውሰድ ወይም በደንብ ሃይድሬት ማድረግ ሰውነታችንን። ሌላኛው ደግሞ የሚጠቅመን ነገር ደግሞ ውሃ ማለት ሞቅ ያለ ውሃ ውስጥ ጨርቅ ነክረን ሆዳችን ላይ ማስቀመጥ እሱም ህመሙ እንዲቀንስ ሊያደርግልን ይችላል ማለት ነው። እነዚህ ነገሮች አሉ። ሌላኛው ደግሞ ወደ መድኃኒት ነው የምንሄደው። በዚህ ነገር አድርገነው የማይስተካከል ከሆነ ወደ መድኃኒት ነው ማለት ነው የምንሄደው። ለምሳሌ ኦቨር ዘ ካውንተር ማንኛውንም አንቲፔን ማንኛውንም ሳይሆን ለምሳሌ አይቦፕሮፊን የተባለ መድኃኒት ህመሙን ብዙ ጊዜ እነዚህ ሆርሞን ያልኳችሁ ይሄ ህመም የሚያመጣው አብዛኛውን ጊዜ ሆርሞን ፕሮስታግላንዲን ይባላል። ስለዚህ ለዚህን የሚያገለግል አንቲፔይን ወይም ደግሞ አይቦፕሮፊን ገዝተን መጠቀም እንችላለን። ሌላኛው ደግሞ ሆርሞናል የሆኑ መከላከያዎችን ወይም ደግሞ ለምሳሌ አዩዲ እንደዚህ አይነት ነገሮችን
ለእርግዝና ማነው ለዚህ ለህመም መከላከያነት ልንጠቀማቸው እንችላለን ማለት ነው። እነዚህ ነገሮች አሉ። ይሄ እንግዲህ አይነት 1 ወይም ደግሞ ታይፕ 1 ወይም ደግሞ ፕራይመሪ የወር አበባ ህመም ከሆነ ማለት ነው። እነዚህን ነገሮችን በማድረግ ልናክመው እንችላለን። ሁለተኛው አይነት ወይም ደግሞ ሰከንደሪ የወር አበባ ህመም ከሆነ ግን ምክንያቱን አውቀን ያንን ምክንያት ወይም ደግሞ በሽታ ማከም ነው የሚያስፈልገው። ሌላ ነገር ምንም ማስታገሻ መውሰድ፣ ምግብም መለወጥ፣ ኤክሰርሳይዝ ማድረግ ምናምን ህመሙን ሊያስታግስልን ወይም ሊያሽለን አይችልም። ለምሳሌ አሁን በእብጠት ማህፀናችን ውስጥ ያበጠ ነገር ኖሮ እሱ ከሆነ ህመሙን የሚያመጣው እሱ ተቆርጦ መውጣት ሊያስፈልገው ይችላል። ሌላኛው የማህፀን መጥበብ ከሆነ እሱን ማስፋት ሊያስፈልግ ይችላል ማለት ነው። ሌሎችም ምክንያቶች ካሉ እነሱና ትክክለኛ በሽታውን አውቆ ማከም ስናክመው ህመሙ ይጠፋል ማለት ነው። እነዚህን ነገሮች በማድረግ እህቶቻችን ወይም ደግሞ እናቶቻችን በወር አበባ ህመም እንዳይሰቃዩ ማድረግ እንችላለን ማለት ነው። ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ ሌላ ጠቃሚ መረጃ ይዤላችሁ እመጣለሁ። እስከዛው ቻናሉን ሰብስክራይብ አድርጉት። ማንኛውም ጥያቄ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ፣ እመልስላችኋለሁ። እስከዛው ድረስ ደህና ሁኑልኝ። ቻው